ምንድነው የገጠመሽ? የትኛውን ካሴት ነው? ምን ያህል ካሴት ሳለሽ እስካሁን? ለማይሉንና ዘማሪት ፋንቱ ወልዴን አይቼ ነው። እናትና አባት ያለው ሰው የሚፈራውን እኛ ደግሞ መሰረትን ነው የምንፈራው። ኃይለኝነቷ ለኛም ጭምር ነው። አማንኪ አማንኪ አሞ አማንኪ አማንኪ አሞ አማንኪ አማንኪ አሞ አማንኪ አማንኪ አሞ ኬሮኒ ኬሮኒ ማርያም ያሞ ወላይታም ለአገልግሎት ሄዳችሁ አንድ ገጠመኝ አላችሁ። እሱን እስቲ አጠር አድርገሽ አንሺልኝ። እንዴት ተወጣችሁት ያን ዘመን? እኔና ተስፋዬ ሙሲሳ ትዝ ይለኛል። አሰላ ላይ አስከሬን አስገቡ፣ እዚህ ጋር ተኛሉ። በሳምንቱ ነው እንደዚህ ዲላ ላይ ደግሞ ሄድን። ዲላ መብራቱን ይምቱት ዛፉን ይምቱት አይታወቅም። ታደሰ ወርቁ መግለጫ ትንታኔ እየሰጠ ነው። የተሐድሶ አመጣጡ መልሱን ያለ እንዲ ላፕቶፑን ይዞ መግለጫ እየሰጠ መብራት አጠፉ። መብራት ሲጠፋ የተወሰኑ ልጆች ተሯርጦ ጀነሬተር አምጥተው ጀነሬተር ዛፍ ጣሉ። ትልቅ ዛፉ ወደቀ። ከዛ መነኩሴው ተነስተው አለቃው እኔን ግደሉ፣ ልጆቹን እንግዶችን አትንኩ። መጀመሪያ ላይ ያደርንበት ቤት ጋር መምህር አባይነህ ካሴ መኪና አቁሞ ስንወጣ ጎማውን አተንፍሰውታል። ከዛ እንድንታሰሩሉ ዘንድ እንድንያዝ ሲሆን ከዚህ መምህር አባይነህ ስለነበረ ከዛ ተመለሰና ጥበቃ እንዲደረግልን በመንግስት መኪና በሆነ መኪና እንድንመላለስ ተደረገ። የመምህር አባይነህ መኪና ቆመ ማለት ነው። ከዛ ሆቴል ያዙልን። ሆቴል ላይ ሆነን በጥበቃ ነው እየተመላለስን የምናገለግለው። ዛፉን ጣሉት። ዛፉ ከወደቀ በኋላ መነኩሴው ተነስተው አይቋረጥም መልስ ይሰጣል። ከምትፈልጉት እኔን ከሆነ እኔን ግደሉኝ፣ እነዚህን ሰዎች እንዲ ማድረግ የለባችሁም። ኪና እንዲ ተቀምጧል። ታዴ አውደ ምሕረት ነው ያለው። ሁላችን እንደዚህ ቁጭ ብለናል። ከዛ ቀጥታ ከእንትን ውስጥ ድንጋይ ተወረወረ። ታዴን ለመምታት ማለት ነው። ከአውደ ምሕረቱ ላይ ነው ከአዳራሽ ከህዝብ መካከል አዳራሽ አይደለም ውጪ ነው። ውጪ ላይ ድንጋይ ተወረወረ ቀጥታ ወደ ታዴ ማለት ነው። ታዴን ማን እንደወሰደው አይታወቅም። ወስደውት ለካ ቤተ መቅደስ ይዘውት ገብቷል። እኔና ኪና አለን እዛቸው አውደ ምሕረት ላይ ቁጭ ብለን ኪና አልኩት ተነስ እንጂ ሊገሉን እኮ ነው። ይግደሉኝ አልነሳም። ቤተክርስቲያን እየሞተች እኔ እንዴት ብዬ እነሳለሁ? መሰረት አልሄድም አለኝ። ግን እንትን ብሎ ቆሟል እንደዚህ። ግን ሰዎች ይጠብቁታል። በኋላ በመቅደስ መስኮት እንደዚህ ሳይው ታዴ ላፕቶፑን ነው የተፈለገው ያችን ስለሆነ ላፕቶፑን እንደዚህ ይዞ ቆሟል። ከዛ ተመልሶ እንደገና ያገር ሽማግሌዎች እንትን ብለው ታዴም ትምህርቱን ጨርሶ እኛም ዘምረን ጉባኤው ተረጋግቶ እንደገና የተወሰኑ ምዕመናንን አሳምነን ወደ አዲስ አበባ መተናል። ብዙ ነው የከፈልነው ዋጋ፣ እንዲ ጥቂት አይደለም። ብዙ ሻሸመኔ ዛሬ ድረስ የምታስተናግደው ይሄ ያለው ህዝቡ ላይ የሚመጣው ነገር የመጀመሪያ የተሐድሶ እንቅስቃሴ ነው ከተማውን የከፈለው። ከዛ ነው አሁን እዚህ ደርሶ እንዲሆነውና ሻሸመኔ ምን ልበልሽ በተደጋጋሚ ነው። መምህር አበበ ጃዳ የሚባል ነበር ብፁዕ አቡነ ጎርጎርዮስ ቀዳማዊ እንደ ልጃቸው አድርገው ያሳደጉት። እሱ ወደ 400 ሰንበት ተማሪ ገንጥሎ ወጣ። ያ 80 90 ቤቶች ውስጥ ቀድሞ 92 91 ላይ የመጀመሪያው ተሐድሶ በዛ ተከፍሎ ወጣ። ሁለተኛው ተሐድሶ እነዚህ ከመጡ በኋላ የመጣው ነው ህዝቡን የለያየው። በጣም ቅድም እንዳልኩሽ አይደለም ከራሳችን ሰው ጋር ከሌላው ሰው ጋር ሻሸመኔ የፍቅር ከተማ ናት። ተሳስበን ነው የምንኖረው። እኔ ካሴት ስሰራ የረዱኝ ሙስሊሞች ሁሉ አለ። የኛ የአይን እናት እኮ ሙስሊም ናቸው። ሙንተው ሐሰን ይባላሉ ከተማው ላይ። እነዚህ ሁሉ እኔ እንደ እናት ሆነው ሲዱርኝ አሁን እናቴ ሞታለች ሙንተው ሐሰን ናቸው ግርስሜ የገባሁት ስገባ ማለት ነው። እና ተሐድሶ ብዙ ዋጋ ነው ያስከፈለን። ብዙ ዛሬ ድረስ እኔ አውደ ምሕረት አልጠራም። ኧረ እሷ ኃይለኛ ናት፣ እሷ የሆነ ነገር ትይዝብሃለች፣ እንደዚህ ናት እየተባልኩ አልጠራም። ያው ስለ ሃይማኖትሽ ፊት ለፊት ተጋድለሽ እዚህ ድረስ አሁንም እያገለገልሽ በመሆኑ የቅዱሳን እንግዲህ ስንክሳር ላይ የምናነበው የእናቶቻችን ታሪክም በእንደዚህ አይነት መንፈሳዊ ተጋድሎ የመጣ ነው። ይሄ ደግሞ ለዚህኛው ትውልድ ሃይማኖቱን ለሚያከብረው ቤተክርስቲያን የኔ ናት ብለን በዝማሬውም ይሁን በስብከተ ወንጌሉ የምናገለግል አባቶች መምህራን
ዘማሪያት እህቶችና ወንድሞች ከታላላቅ ካንጋፋ ዘማሪያን እህቶች ህይወት ብዙ ነገር ወስዳችሁ አሁንም ቢሆን በችግር ውስጥ ያለችውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሳችንን ተጋድሎ በማድረግ ለትውልድ በሙላት እንድናሻግራት እንደ አርያ የምንጠቅሳቸው መካከል አንዷ ዘማሪት መሰረት ማሞ ናት። ይህን ስላደረጋችሁ ክብር ይገባችኋል። አንድ ጥያቄ አነሳለሁ። ከእንደዚህ አይነት ተጋድሎ በኋላ ወደ ቅድስት ሥላሴ መንፈሳዊ ዩኒቨርሲቲ የገባሽበት ምክንያት እና የትምህርት ቆይታሽ ምን ይመስላል? አጠር አድርገሽ ከዛ አንድ ዝማሬ ለተመልካቾች እናደርሳለን። ጸበል ጻዲቁ ቡናው ይቀርባል። ማጠቃለያውን ወደ እናንተ የምናደርስ ይሆናል። የአብርሃም እንግዳ መርሃ ግብር ዘወትር እሁድ ማታ 1 ሰዓት እስከ 2 ሰዓት፣ በድጋሚ ሰኞ 11 ሰዓት እስከ 12 ሰዓት፣ ረቡዕ ረፋድ 4 ሰዓት እስከ 5 ሰዓት ወደ እናንተ የሚደርሰው ተወዳጁ መርሃ ግብራችን ነው። አብራችሁን ሆኖ ወደ ቅድስት ሥላሴ የገባሁት አሁንም ቅድም ያነሷቸው ብፁዕ አቡነ ጎርጎርዮስ አሁን ያሉት ማለት ነው ታድሶች ናቸው ያስገቡኝ ማለት እልህ ያስያዙኝ። ቅድስት ሥላሴ ገብቼ ይሄ እነሱ አማላጅ የሚሉትን ኢየሱስ እስቲ እዛ ከየት አገኛችሁት ስትያቸው ቅድስት ሥላሴ ይላሉ። ይሄ ትምህርት እኮ እንደዚህ ተሰጥቶን ይላሉ ማለት ነው። እስቲ ቆይኛ የምንግባና ቅድስት ሥላሴ እንደዚህ ከሆነ የሚሰጠው እንሞግታለን፣ የተለየ ትምህርት እንዴት ከቤተ ክርስቲያን ውጪ ይሰጣል ብዬ ነው የገባሁትና ብፁዕ አባታችን ሥላሴ ገብቼ መማር ፈልጋለሁ አልኳቸው። ምን ችግር አለ ታዲያ ገብተሽ ተማሪ ያሉኝ ብፁዕ አቡነ ጎርጎርዮስ። ከዛ ከደብረ ሰላም እስጢፋኖስ አጽፌ እዛ ስብከተ ወንጌል አባሎኛ ያገለግል ነበር ገባው ማለት ነው። ስገባ ግን እነሱ የሚሉት ትምህርት የለም። ምንድነው ንጽጽር አለ፣ የኮምፓራቲቭ ቴዎሎጂ የሚባል አለ። የእያንዳንዱን ትምህርት አውቀን ምላሽ ለመስጠት ዝግጁ እንድንሆን እነሱ የሚያነሷቸው ጥያቄዎች በላይብረሪ አሉ። ከዛ ለነሱ መልስ ነው ያው ፍልስፍናም ስለሆነ ለነሱ መልስ የሚሰጠውን ትምህርት እነሱ መልሱን ሳይሆን ይዘው የሚወጡት ያኛውን ነው ጥያቄውን ይዘው የሚወጡት እንጂ ቅድስት ሥላሴ መንፈሳዊ ኮሌጅ ሙሉ እነ መምህር ደጉ ያሉበት ብዙ መምህራን ብዙ እነ ፋዘር ጆሲን ያገኘንበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቸርች ሂስትሪ ያገኘነው መምህራችን በጣም ጎበዝ የሆኑ እነ ዳንኤል ሰይፈ ሚካኤል ኢኦቲሲን የተማርንበት ነውና በዛ ልህ ነው ወደ ቅድስት ሥላሴ ገብቼ ግን የተሻለ ዕውቀት አግኝቼ ከነሱ ውጪ ደግሞ የባሾቼ የነበሩት እነ መምህር ያረጋል አበጋዝ እነ ምትኳ በራ በጣም በቃ ቤተክርስቲያን ውስጥ አሉ የሚባሉ መምህራን ናቸው አብረውኝ የተማሩትና እጅግ ደስ በሚል ሁኔታ ነው ሥላሴ እሱም ነው ረድቶን ተሐድሶን ለመዋጋት። ምክንያቱም መልስ አሳጣናቸው ከተሐድሶ ውጊያ በፊት ሳይሆን ያ ውጊያው የቀጠለው ቴዎሎጂ ውስጥ ሆነን ነው። ምክንያት ምሳሌ በቃ መልስ ሲባሉ እንደዚህ እኮ ነው ቅድስት ሥላሴ ነው ሲሉ ነው እኛም የቅድስት ሥላሴ ተማሪዎች ነን፣ ቅድስት ሥላሴ ይሄን አያስተምርም እያለን ጎን በጎን መዋጋት ጀመርን ማለት ነው። በእውነት ክብር ይገባሻል። እንዲህ አይነት እህቶች አሉን፣ እንዲህ አይነት እናቶች አሉን፣ እንዲህ አይነት ኦርቶዶክሳዊ ቅንዓት ልባቸውን የሚያንገበግበው አማኞች አሉን። ደስ ሊለን ይገባል። እኛም የነሱን አሰረፍኖት ነገ ተከትለን ሃይማኖቴ ምንድነው፣ ህጉ፣ ስርዓቱ፣ ቅኖናው፣ ዶግማው ምን ይላል፣ ሌሎች ደግሞ ሃይማኖት ተከታዮች እኛ ላይ ያላቸው አመለካከት በእውቀት እንዴት ላስተካክለው የሚለውን ሐሳብ ከዚህ መርሃ ግብር እንወስዳለን ብዬ ተስፋ አደርጋለሁ። ሚካኤል መጣ እኔ ሊያጽናናኝ
ሚካኤል መጣ የሚካኤል አምላክ ይክበር ይመስገን። ሚካኤል መጣ እልል በሉ የአዳም ልጆች ሁሉ በምሕረቱ ረቧል ሚካኤል ኃያሉ እልል በሉ የአዳም ልጆች ሁሉ በምሕረቱ ረቧል ሚካኤል ኃያሉ ሚካኤል መጣ ዛሬም ስንጠራው ሚካኤል ይሰማል። ሚካኤል መጣ የክፋትን ባህር ከፍሎ ያሻግራል። ሚካኤል መጣ በመከራ ሳለን ከአምላክ ያማልዳል። ሚካኤል መጣ እንደ ሕዝበ እስራኤል እኛን እንዲረዳል። ሚካኤል መጣ እልል በሉ የአዳም ልጆች ሁሉ በምሕረቱ ረቧል ሚካኤል ኃያሉ እልል በሉ የአዳም ልጆች ሁሉ በምሕረቱ ረቧል ሚካኤል ኃያሉ በባዕድ ሀገር በምርኮ ሳለሁ በመከራ በስደት ምድር በስቃይ ስኖር በፈተና ከዋኖቹ አንዱ ሚካኤል መጣ እኔን ሊያጽናና። ከዋኖቹ አንዱ ሚካኤል መጣ እኔን ሊያጽናና። በኢትዮጵያና በተለያዩ ዓለማት ናችሁ የዛሬን የአብርሃም እንግዳ መርሃ ግብር የምትከታተሉ ተመልካቾቻችን በቆይታችሁ ብዙ እያተረፋችሁ ደስ እያላችሁ እንደሆነ እርግጠኛ ነኝ። የዛሬ እንግዲህ በአብርሃም እንግድነት ተሞክሯን ወደ እናንተ እያደረስን ያለነው የምንወዳት የምናከብራትን አንጋፋ ዘማሪት እህታችን የመሰረት ማሞን ተሞክሮን ወደ እናንተ እያደረስን ያለነው። መርሃ ግብሩ ደግሞ ተወዳጁ የአብርሃም እንግዳ ነው። እንግዲህ በቴሌቪዥን ጣቢያችሁ በማህበረ ቅዱሳን ሚዲያ በ24 ሰዓት የተለያዩ ለስጋም ለነፍስም መግቦት የሚሆኑ ጥልቅ ርዕሰ ጉዳዮችን የሚያነሱ አስተማሪም አዝናኝ መርሃ ግብር እያደረስን ነው የምንገኘው። መርሃ ግብራቱን ላይክ፣ ሰብስክራይብ፣ ሼር በማድረግ የበኩላችሁን ተወጡ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድምጽ ነን፣ ያየነውን እንናገራለን፣ የምናውቀውን እንመሰክራለን ሲል ማህበረ ቅዱሳን ሚዲያ እናንተን አካቶ ነው አገልግሎቱንና አብራችሁን ሁኑ አግዙን ለማለትም ጭምር ነው። ወደ ማጠቃለያዋ ነው የምናልፈው። አብራችሁን ሆነ። አሁንም መስዬ እንግዲህ ቅድም እህቶችሽም ብለዋል የስራ ባህሏ ለኛ ትልቅ
ተሞክሮ ነው። አርያችን ናት። አነሰ ተለቀ አትልም። ትንሹንም ትልቁንም ሰርታ ህይወታችን በዚህ መልክ እንዲመራ አርያችን ሆናለች ብለዋል። ማትገቢበት የለም ማትሞክሪው ነገር የለም ተብሏል። እንደው ግን ድለላ ምሰራለው ብለሽኛል። አዋጭ ስራ ዘርፍ ነው ባይዘው ወይ ድለላ ሳይዋጣ አይቀርም። ግን ትንሽ ከመንፈሳዊ ህይወቱ ጋር ይጋጫል። እንዴት ነው? እንዴት አድርገሽ ነው እሷን ነገር የመራሻት? እስቲ ለሌሎችም ትምህርት እንዲሆን ብዬ ነው እንጂ ሙያውን እናከብራለን። እኔ ምንድነው ያው በራሴ ቤት ነው በራሴ ቤት ገስታው ስሰራ ነበር ተከራይቼ ሰዎችን ቤት ጎፋ መብራት አይላይና የራሴ ቤት ከተያዘ የሌላኛውን ሰው ቤት ስታከራይ ከዛ ኮሚሽን ታገኛለሽ። እሱም አንድ ስራ ሆነ ማለት ነው። ፈልጌው እንደዚህ ገብቼበት ሳይሆን አጋጣሚው ነው። አሁንም ስራዬ ብዬ አልሰራው። ሰዎች ግን ቢደውሉልኝ የቤት አጋዥም ብሉኝ አጋዛቸዋለሁ። አይጋጭም። እንደውም በእኔ በኩል ቢገዙ ከልምድ አንፃር የተሻለ እንደራሴ አድርጌ ማለት ነው። አሁን ምንድነው እንደዚህ ቤት ሳጸዳ ቤት አጸዳላቸዋለሁ። አንዳንድ ሰዎች ቤት አጽጅልኝ ብለው ይሰጡኛል። ጽዳት ስልሽ ኮንትራትም ወስጄ ልሰራዋለሁ። መጨረሻ ላይ አጥቤ ማጸዳውም ራሴ ነኝ። አጸዳለሁ ደግሞ ጽዳትም እንደዚህም ሲገኝ ደግሞ ፎቁን ይዤ አጸዳለሁ። ልጅ አንድ ነገር ትለኛለች። ብር የለኝም ስላት እማማ የሰው ቤት አጽጂና ብር ይሰጥሻል ትለኛለች። ቤቱን ሳጸዳ ለማከራየት ሰዎቹ ቁልፉን ይሰጡኛል። ስለዚህ አከራየዋለሁ። ሳከራይ ለሌላ ሰው የሚከፍሉትን ብር ለኔ ይከፍሉኛል። ስለዚህ አይጋጭም። ይሄ ሌላው የሚሄድበትን መንገድ አልሄድም። በንጹህ ግን ለሌላ የሚሰጡትን በትክክለኛው መንገድ ይሰጡኛል። ሰርቶ ማግኘት ቤታቸውን ማስገባላቸው ሰው ሁነኛ ሰው ለራሴም መርጬ ለነሱም ደህንነት መርጬ ማከራዩ። ለምሳሌ በቃ መርጣለሁ። ባለትዳር ቢሆን መርጣለሁ። ወንደላጤም ቢሆን ስርዓት ያለው ቤታቸውን አክብሮ በወቅቱ የሚከፍላቸው በቃ እንደዚህ መጥፎ ባህሪ ያለውን ቢመጣ ደግሞ መክሬ መመልስበት መንገድ አለ። እውነት እኔ ጎረቤት ተከራይቶ የሚያጨስ የሚቅም ምናምን ሰው ቢገባ ሲያየኝ አያደርገውም፣ ያቆመዋል። እና በዚህ መልኩ የድለላ ስራ እንግዲህ ይህን መርሃ ግብር የምትከታተሉ ተመልካቾቻችን ቤት የመግዛት እቅድ ያላችሁ የመከራየት እቅድ ያላችሁ ወገኖች እንግዲህ እህታችሁን ዘማሪት መሰረትን አግኟት። በትክክለኛው በእውነተኛው መንገድ ሙያውን እንደ ሙያ ስራውን እንደ ስራ አክብሬ ማግኘት ያለብኝን ነገር አገኛለሁ ነው። ስራ ክቡር ነው። በትክክለኛው መንገድ ሲሆን ከመንፈሳዊ ማንነት ጋር አይጋጭም ለማለት ነው። አግኟት። እንግዲህ የመፍትሄ ምንጭ ትሆናለች ዘማሪት መሰረት ማሞ ብለን እናስባለን። እንግዲህ በተማርኩት ደግሞ ቤተክርስቲያኔን ከዝማሬው ባሻገር ቤተክርስቲያኔን ማገልገል ፈልጋለሁ የሚል አቋም ስለነበረሽ በአዲስ አበባ ሀገረ ስብከት በቤተክርስቲያን መዋቅር ውስጥ ገብተሽ ተቀጥረሽ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እያገለገልሽ ነው። ይሄ ድንቅ ተሞክሮ ነው። ዝግ ለሆነው በተለይ ለእናቶች ለእህቶች እድሉ ጠባብ በሆነበት የቤተክርስቲያን መዋቅር ውስጥ ገብቶ እንደ ቤተክርስቲያን ልጅነት ቤተክርስቲያንን በተለያየ ሙያና እውቀት ማገልገል መቻልሽ በእውነት ጀግና ያስብልሻል ብዬ አስባለሁ። በምን መንገድ ግን መዋቅር ውስጥ ገብተሽ ልታገለግይ ቻልሽ? እኔ በሆነ አጋጣሚ ላይ ቤተክርስቲያናት የካባዱ አካባቢ እየተተከሉ ያለ በወቅቱ በቃ ህግን ለማስከበር መንግስት በሚሄድበት መንገድ ይሄንን አፍርሱ ይሄንን እንዲያድርጉ ምናምን ቤተክርስቲያን በዛ በሚባልበት ሰዓት ወጣውኝ። እኔ የእውነት ነው ሻርፕ እንዲጠምጥሜ እየተተኮሰ ነው ገባው መሃል መድኃኔዓለም ቤተክርስቲያን አባዶ ሲተከል። ምክንያቱም ትክክል ነው። እዛ ጋር ገብርኤልን ተክለናል። እንደገና መልሰን ብዙ ቤተክርስቲያናት እየተከልን መተናል። ቢያንስ ተከላችሁ ዝም አልናችሁ። ግን የማስፋፋት ስራ ፍቃድ ሳትይዙ እንዴት ተብሎ በጣም ብዙ ፖሊስ ወረደ እዛ አካባቢ ላይ ማለት ነው። ከዛ በወቅቱ የነበሩት እዛ አካባቢ አመራር የነበሩ ሰዎች መተው ፊት ለፊት እንትን ሲሉ እኔ ወጣው እና እንዴት ታፈርሱታላችሁ እንደዚህ እኮ ሊሆን አይገባም ምናምን ብዬ ንግግር አደረኩ ማለት ነው። ከዛ ሰው እየሸሸ ሲሄድ እኔና አንድ ዲያቆን ይዘምራል። ሰባኪ ወንጌል ነው አሁንም በቦታው ስብከቱ ወንጌል ሆኖ እንደውም በከፍተኛ ቦታ አለና እሱ ማይኩን ይዞ ይዘምራል፣ አይወርድም ከመድረክ። እኔ ደግሞ ፊት ለፊት ወጥቼ አትነኩም፣ ስዕሉን እንዳትነኩ አንሱ ምትሉን እናነሳለን፣ እዚህ ጋር ግን መንካት አይገባችሁ ምናምን ተባለ። ነገሩ ሰፊ ነው።
ግማሾቻችን ወደ ቅዱስ ፓትርያርኩ የግድ ደብዳቤ ለማጻፍ በአንድ ቀን ለሁሉም መስሪያ ቤት አድርሼ ጨረስኩኝ። ከቅዱስ ፓትርያርኩ አጽፌ ማለት ነው። ተጽፎ ሁሉም ጋር በአንድ ቀን ደረስን፣ ተጻፈ። ከዛ ስብሰባ ተጠራን ክፍለ ከተማ ላይ፣ የካ ክፍለ ከተማ ላይ የቤተ ክህነት ሰዎችም አሉ እዛ። ከዛ እጅ አወጣሁኝና ጥያቄ ጠየቅኩ። የፈለገውን ያህል ፖሊስ ቢቆም ፍርድ ቤት ቢኖር እንደዚህ የህግ አፈጻጸም ቢኖር ሃይማኖት ከሌለ የህግ አፈጻጸም አይጸናም። የፈለገውን ያህል ፖሊስ ቢቆም ሌብነትን ማስወገድ አይቻልም። በሃይማኖት ግን ይቻላል። ሳለይ የሁሉንም እዚህ ጋራ ለሺሻ ለጫት ቤት ፈቃድ እየተሰጠ ቤተክርስቲያናት ይፍረሱ የሚባልበት መንገድ አግባብ አይደለም። ስለዚህ በዚህ መንገድ ቤተክርስቲያን ልትይዝላችሁ ትችላለች። አስተምራ በስነ ምግባር ኮትኮታ ሌባ እንዳይኖር ማድረግ ትችላለች። መስጊድም እንደዚሁ የሌሎቹም ቤተክርስቲያን የእምነት ተቋማት ማድረግ ይችላሉ ይሄንን። ስለዚህ እናንተን ጫናን ቀንሳለን ፍቃዱልን ስል እዛ አዳራሽ የነበረው ህዝብ አጨበጨበ ያለ ልዩነት ነው። ከዛ ስወጣ እንፈልግሻለን አለኝ። አሁን ያለበትን ያኔ መጋቢ ሙሴ ይባላልና የክፍለ ከተማው የቤተ ክህነት እንትን ነውና ድጋፍ ደብዳቤ ጻፈልኝ። ዲግሪ ይዣለሁ ቴዎሎጂ ድጋፍ እንፈልግሻለን። እኔ ፈልጌ አልተቀጠርኩ እንፈልግሻለን ያለኝ ጻፈልኝ። ከዛ ሀገረ ስብከት ላከኝ። ሀገረ ስብከት ሄጄ ደብዳቤ ሲገባ ደብዳቤ ይጠፋል። እዛ አካባቢ እንደዚህ አይነት አሰራር ደብዳቤው ጠፍቷል። ከዛ ተሰልፌ መላክ ሰላም ዳዊት አለ እነ መምህር ኃይሉ አሉ። አሁን ወደ ጠቅላይ ቤተ ክህነት አድጓል። ያኔ መምህር ጎይቶም ነው የነበረው በቦታው እዛ ሀገረ ስብከት ስራ አስኪያጅ ነው። ከዛ ገባው ዝም ብዬ ገባው። እሱ ደግሞ መቀሌ ሆኖ እኔ ለአገልግሎት ሄጄ ያኔ ማደሪያ ሲጠፋ እዛ አካባቢ አድሬያለሁ። እነሱ ዶርም እነሱ ግቢ ውስጥ ተፈቅዶልን ከሳቴ ብርሃን ገብተን አድረናል። ወደ አክሱም ስንሄድ ከዛ ማነሽ አለኝ። ዘማሪት መሰረት እንዲህ ያሰለፈ ነው የሚጠይቀው። ምን ልታርጊ መጣሽ? ልቀጠር አልኩት። ደብዳቤ የለኝም ደግሞ ለመቀጠር ደብዳቤ ያስፈልጋል እንዴ? ራሳችሁ አላችሁ ንቅጠርሽ ያላችሁኝ ማን አለኝ። እሱ የሚያውቀው ነገር የለም። ከዛ በቃ እናንተ ለመቀጠር ምን ደብዳቤ ያስፈልገኛል? ቅጠረኝ፣ ቤተክርስቲያን እናገለግላታለሁ። መላከ ሰላምን ዞር ብሎ አይቶ ደብዳቤ ጻፍላታለሁ። ማመልከቻ ላልያዝኩ ምንም ማመልከቻ። ከዛ ወረቀት ሰጠው እዛው ማመልከቻ መላከ ሰላም ዳዊት ጻፈልኝ። ተመራ፣ አለቀ፣ ገባው። የወረቀት እንኳን አላወጣው። ያ ድጋፍ ደብዳቤ ግን ከክፍለ ከተማ ተጽፎልኝ አስገብቼው ጠፍቷል። እና በዚህ መልኩ ወደ መዋቅር ገባው። ስላክ ብዙ ቦታ ተላኩኝ። ብዙ ቦታ እንትን አለ ደብዳቤው ይጠፋል። አሁን ጠፋ። መጨረሻ ላይ የካባዶ ገብርኤል እዛው ባገል በተከልኩት ቤተክርስቲያን ተመድቤ ሄድኩኝ። ስብከተ ወንጌል ጸሐፊ ሆኜ ለአንድ 4 ዓመት ምናምን ሰራው። ብዙ መከራ ውጣ ወረድ ነበረው። ከዛ በኋላ ግን ወደዚህ ስመጣ እዚህ አካባቢ ያሉ አሁን ያሉኝ የእውነት የነፍስም የስጋም አባት አሉኝ። እዚህ ማዶተ ዮርዳኖስ መጥምቀ መለኮት ቅዱስ ዮሐንስ ሊቀ ብርሃናት መምህር አድማሱ ይባላሉና ትልቅ አባት ናቸው። የእውነት የስጋ አባት የሚሆኑና ልጄ ታስፈልጊኛለሽ፣ ታግዥኛለሽ፣ እዚህ ብትመጪ እዚህ ነበርኩ እኔ ሰፈሬ ቤቴ እዚህ ገብቼ ነበር ቀድሜና ወደኔ ነይና እንደው አግዥኝ አብረን ቤተክርስቲያን እናሻገር ብለው እሳቸው ቤተክርስቲያን ተክለው ነበር። ከዛ ደሞዝ ቀንሼ ነው ከሌላ ሰው ጋር ተለዋውጬ ወደዚህ መጣሁኝ። እኔ አዲስ አበባ ሀገረ ስብከት ነበር ይሄም ወደ ሸገር ከመግባቱ በፊት ማለት ነው። እና በዛ መልኩ ወደ ኮዬ ፈጬ መጣሁኝ። ሸገር ሲሆን ደግሞ አሁን ይሄው አብረን በደንብ እያገለገልን እንገኛለን። በጣም ብዙ ተስፋፍቶ አሁን ያው እንግዲህ ከ7ኛ ሰው ሆኜ ግዢ ክፍል ሆኜ ነው ማገለግለው። እዚህ ግዢ ነኝ እዚህ ያለው ስብከተ ወንጌል አግዛለሁ፣ ግን የሥራ ደረጃዬ ግዢ ነው። ጥሩ ነው። በተለይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልግሎት መሰረታቸው ሰንበት ትምህርት ቤት የሆነ ህይወታቸው፣ ኑራቸው፣ እድገታቸው በግቢ ጉባኤ የሆነ በእውነተኛ አገልግሎት ታንጸው የቤተክርስቲያኗ መሰረታዊ ዕውቀት ያላቸው እናቶች፣ እህቶች በእንደዚህ አይነት ሙያ ውስጥ ቢገቡ የበለጠ ቤተክርስቲያኗን ያግዛሉ፣
ውጤትም ያመጣሉ። አንቺ ደግሞ እንዳሪያ ሆነሽናል ማለት ነው። በተለያየ ቦታ እንደዚህ ቤተክርስቲያኔን ማገልገል ፈልጋለሁ የምትሉ ኦርቶዶክሳውያን ምእመናን በሙሉ ቀረብ ብሎ ማናገር ያስፈልጋል። በየአጥቢያችሁ በሰበካ ጉባኤውም ይሁን ብቻ በቤተክርስቲያኗ መዋቅር ገብቶ ደጀን መሆን ያስፈልጋል። ደጀን መሆን ያስፈልጋል። እርግጠኛ ነኝ ጠቅላይ ቤተ ክህነትም ይህንን እድል ሰፋ አድርጎ ለእናቶችና ለእህቶች ያመቻቻል ብዬ ተስፋ አደርጋለሁ። ምክንያቱም እናቶች ስንኖር ብዙ የሚሰራ ነገር አለ። ታሪክ ወደ ኋላ ዳሰስ ስናደርግ ቤተክርስቲያንን ትውልድን ከዘመን ዘመን ያሻገሩ ጀግና እናቶች ጀግና አባቶች ያሉባት ሀገር ስለሆነች የሀገር መሰረትም ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለሆነች እንዲህ አይነት እድሎች መስፋፋት አለባቸው። ከዘመኑ ጋር አብረን ለመሄድና ችግሯን ለመቅረፍ እንዲህ አይነት መዋቅር ውስጥ ገብቶ ማገልገል ያስፈልጋል ብለን እንላለን። ጃለላ ሁንዳጉቴ ነመፈይሱ ፈኖራ ወልዴ ጃለላ ሁንዳጉቴ ነመፈይሱ ፈኖራ ወልዴ ባየቴራ ባየቴ ጃለሊኬ ባየቴ ጃለሊኬ ያዋገለተኬ ባየቴራ ባየቴ ጃለሊኬ ባየቴ ጃለሊኬ ያዋገለተኬ ጃለላ ሁንዳጎቴ ነመፈይሱ ፈኖራ ወልቴ ጃለላ ሁንዳጎቴ ነመፈይሱ ፈኖራ ወልቴ ባየቴራ ባየቴ ጃለሊኬ ባየቴ ጃለሊኬ ያዋገለተኬ ባየቴራ ባየቴ ጃለሊኬ ባየቴ ጃለሊኬ ያዋገለተኬ የእናንተውን ዘመንና አሁን ያለውን የዝማሬ አገልግሎት ባንቺ እይታ ባንቺ አስተሳሰብ እንዴት ታየዋለሽ? ቀጥሎ ማንም የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ምእመን ቤተክርስቲያኑን ሊያገለግል ፍላጎት ቢኖረው በየትኛው መንገድ ቢመጣ ማገልገል ይችላል? ሁለቱንም የራስሽን ሐሳቤ አስቀምጪና ለቤተሰቦችሽ ለእህቶችሽ መልካም ምኞትሽን ተመኝ። አሁን ያለው የዝማሬ አገልግሎት በሁለት ነው የማየው። እኔ በሁለት ታይዋለሁኝ። የመጀመሪያው ከበጎነቱ ስነሳ ትውልዱ መዘመሩ ጥሩ ነው። መዘመሩ ግን እንደ ታለንት ከሆነ ከባድ ነው። ግን በትክክል ዝማሬ ገብቶት የሚዘምር ከሆነ ጥሩ ነው ያለው። እኔ አሁን ቅድም ከወደኋላ ያነሳሁት የታድሶ አካሄድ ያኔ የማይዘመሩ መዝሙሮች ዛሬ ተዘምረዋል። በታድሶ ዘመን የኪነን አንስቶ የሌላ ይላሁን እነምን እንዳይነም ማንንም የሚዘምር አልነበረም።
እንደው መምህር ሄኖክ እግዚአብሔር ይስጠው እሱ ከመጣ በኋላ አሁን የመጣው ይሄ ጃንደረባው ትውልድ የሥርዓተ ቤተክርስቲያን የጠበቀ ዝማሬ ይዘምራል። ጥሩ ነው ያለው እየሰራቸውም ስለሚያመጣቸው ይመስለኛልና ሌላኛው ጎን ግን በጣም ከባድ ነው እውነት ቢያዩ ጻና አባቶች እኔ ብዙ ጊዜ ይላለው ቢያነሱት እንደ በቅዱስ ሲኖዶስ ኢሹ ተደርጎ ቢነሳ ነገ ቤተክርስቲያን በዚህ መልኩ ትቀጥላለች ወይ ሊቃውንቱ እኛኮ የምንበላው እንጀራ የሊቃውንቱን እንጀራ ነው መርጌታው ሌሊት ሲያገለግሉ ሲጮሁ አድረው እኛ ጧት መተን ሳናስቀድስ አሁን ያለው አገልግሎት ድሮ አይቻልም ዱላ ይዘው ነው የሚወጡት ጉባኤ ተጠርተን ሄደን እንኳን እኔ ራሱ አላስወጣም ኳስ ላይ ሄደ ሰባኪ እኔ ባለውበት መጥቶ አይሰብክ ያን ምናልባት ኳስ እኮ ምንም ማለት አይደለም አይቶ ቢመጣ ግን አይደረግም አሁን ግን የለም በቃ አያውቁትም እኮ አብዛኞቹ እውነት ለመናገር የሚያውቅ የለም ስለ አገልግሎቱ መዝሙር ህይወት መሆኑን አያውቁም ታለንት ነው እድሜ ለሞንታርቦ ዛሬ በቃ ሞንታርቦ ካለ እኮ ይጨምርለታል ስቱዲዮ ይገባል ምናምን ጉሮሮን አሳምሮ ይመጣል ከዛ በኋላ አውደ ምሕረት አውጥተሽ ብታዩ ከትምህርቱ ጋር ይሄዳሉ ወቅት የጠበቀ ነው ወይ ህይወት አለ ወይ ዘምሮ ይቅርታ ይደረግልኝ ለዚህ እንትን ዘምሮ ተከኔ ይሰራለው ጸጥታ ዘርፍ ላይ ያገለግላሉ ብዙ ጊዜ የማፍርበት ሁኔታ አለ አንዳንድ ቦታዎች ላይ ሲሄድ ስንይዛቸው ስናያቸው የኛው ልጆች ሆኖ ስናገኛቸው በጣም ይዘገንናል የሚመከር አይደለም የሚደረግ አይደለም ከቅድም እንዳልኩሽ ከህይወት ጋር ስለምንዘምረው መዝሙር ካልገባ ታለንት ነው የሚሆነው እኔ ያጸድቃል በያላስ እንኳን እነሱ እኛም አንጸድቅም አሁን አገልግለናል ለፍተናል ፈክተናል እንላልናል እኔ አሁን የእውነቴን ነው ወደ ስራው ዓለም ራሱ አብዝቼ የማደላበት ምክንያት እንዴ በቃ ሽሚያ እየመሰለን እያፈርን እየተደበቀን ሽሚያ እኮ ነው ካፍሽ ነው የሚነጥቅ ከእጅሽ ነው የሚነጥቁሽ ይሄ ታላቂ ነው እኔ የእውነት እኔ ኪና ቁጭ ብሎ አልዘምርም እንግዳ ቁጭ ብሎ አልዘምርም እኔ ፋንቱ ቁጭ ብሎ አልዘምርም እንዴ እሷ ያሳለፈችው እኮ የመንፈሳዊ ህይወት በሰዓታት በጸሎት በምን እኮ ነው ከኛ እኮ ይበረታሉ ብዙ እንደውም እኛ ደካማ እኔ አሁን እንደውም ደካማ ነኝ በህይወት ይበረቱ እኔ ከመምህር ያረጋል አበጋዙ ጋር እኮ ተምሬያለሁ ስልሽ ክላስ ውስጥ ሆኜ እኮ መምህር ያረጋል ካለ ወደ ኋላ ዞር ብያለሁ ምክንያቱም መንፈሳዊ ጸጋ አለ ትልቅ ጸጋ በህይወት የተካፈልኩት ምናገኘው ከሱ ጋር በመማር እኮ ነው ጸንቼ ኖርኩት እና የመዝሙር አካሄዱ እውነት መዋቅር የሚያይኮና ድሮኛን መበለቶች ያሉን ዘፈን ዛሬ ድረስ በእናንተ ሚዲያ እኮ ክራር አይፈቀድም ጠቅላይ ቤተ ክህነት እኮ ክራር አይፈቅድም ግን አሁን ዘፈን ሲሆን ምን ነው ዝም አሉ ምን ነው ስነ ምግባር የሌለው ሰው አውደ ምሕረት ላይ መጥቶ እንደውስ እኛን ያቁናሉ አሁን በየስብከቱ ወንጌሉ ያሉ ሰዎች ይጠሩናል ያቁናል ኪነ ጥበብ ይዘምራል በአውደ ምሕረቱ እሺ ሌሎች ጓደኞቻችን አሜሪካ ገብተው ነው ኪና ቤቱ ቁጭ ብሏል እኮ አዳነች አስፋውን ማን ያቃታል ትንቢት ቦገ ብዙ ብጠራልሽ ዘማሪያን እኔን ጨምሮ እኔ በመዋቅር ስላለው ነው ያገለግልኩ ያለው ቤተክርስቲያን እንዳልሸሸውንኩት እንጂ ሲሄዱ እኮ እንደምመን ቁጭ ብለው ዋጋ እንዳልከፈሉ አረኛ እኮ ባይሱዙ በጭነት መኪና 3 የኔ መኪና አደጋ ሳልፍ ያለው ተገልብጬ ለአገልግሎት የከፈልኩት ዋጋ ነው ብዙዎቹ በህይወት አልፈዋል ስለዚህ ትክክል አይደለም እኔ የጮኩ ነው ሄዳለሁ አቡነ ሳይሮስ ጋር ሄጄ አረ ዘፈን ሆነ ያልኩ ነው እየተናገርኩ ነው አሁንም በዛ ላይ አባቶችን መናቅ እኔ እውነት አራስቲ ወደ እንጦጦ ይወጡ በርዘክተው እኮ ድርሳን ሲደግሙ ጋር እኛ ዛጋ ከበሮ ዳንኪራስ እናስመጣ እነሱ ተደፍተው ጸሎት እየጸለዩ ይሰቅቃሉ እኮ መርጌታውን ረግጦ ሊቃውንቱን ረግጦ እንዲ ከጀርባ ወጥቶ እነሱን እየገላም ዝበልበክ እየተባሉ ማለት ተሸማቀው ቤታቸው ነው ያሉት አውደ ምሕረት የሚቀመጥ የመጽሐፍ መምህር የለም ዛሬ ምክንያቱም ቢናገር የሚተቸው ብዙ ነው ስለዚህ ከባድ ነው ቅዱስ ሲኖዶስ ነው እኔ አሁን ቅዱስ ሲኖዶስ በርግጥ ባለፈው መግለጫ ሰምተናል እውነት የሚቀጥል ኮነ ደስተኛ ነኝ ግን ህዝቡ ይዘምር ሰው ሊዘምር አይደል ተጠራው አይ እነሱ ቻናቸው አሁን እንዲ ብለን ስንል በፊት በታድሶ ዘመን ምንፍቅና ለመዝሙር ትክክል አይደል ቀንተው ነው ዛሬ አንፈራም እኔ ቀንቻለሁ አዎ ቀናለሁ ደሞ ቀኖ ለእንተ ታቢ ጸጋን ቤቱ ያስቀናኛል ያልሆነ ዝማሬ ያልሆነ ነገር ባይ ስለምቀና ሳይሆን ለቤቱ ስለምቀና እናገራለሁና ትክክል አይደለም ክራር የሚገርምሽ አሁን ዜማውን አያውቀውም ክራር ይዛል በዚህኛው እንትን ይሄ ዊዝ የሚባል አገልግሎት አለ ዊዝ ነው ቱ ዊዝ የሚሉት አለ ክራሩንም መዝሙሩንም ይዞ ይመጣና አይገናኝም እኮ ዜማው የለም ግጥሙ የለም በቃ ዝም ብሎ ብቻ መጮህ ወጪ ለመቀነስ አንዳንድ ምግባረ ብልሹ ስብከቱ ወንጌል ላይ ተመደቡ እነሱም ያለ ቦታቸው ስለተመደቡ
አያውቁትም። ብዙ ሰባኪያን ብዙ ሊቃውንት ይሄን ቤት የሰራው መርጌታ ነው። ቤተ ክህነት አገልግሎት ውስጥ ስላልገባ ቻክና ፍሬም ሲሰራ ይውላል። ብዙ ሊቃውንት አሉ። ብዙ ያሬዳውያን ኮዬ ላይ አሁን ብትመጪ በጣም ብዙ ቦታ ብትሄጂ የሙያ ስራ የሚሰሩት ሊቃውንት ናቸው። ይሄ ደግሞ እኛ ነገ ይወቅሰናል የነሱን እንጀራ። አሁን እኮ ቤተ ክህነት እንደ ድሮ እንደ አቡነ ጳውሎስ ዘመን ደብዳቤ አለ የሚላክ ከነዚህ ሰባኪያና ዘማሪያን ውጪ በአውደ ምሕረት እንዳያገለግሉ የሚባል ይወጣ ነበር ከጠቅላይ ቤተ ክህነት። ደብዳቤ እያያዝን እየሄድን ቢቆም እኮ አሁን በረሃብ ነው የሚያልቀው። በቃ ቤተክርስቲያንን ጥገኛ አድርጎ ዝማሬን ጥገኛ አድርጎ አሁን እዚህ 30 ደቂቃ እዚህ ጋር 5 ደቂቃ እዛ ጋር በየአውደ ምሕረቱ ህይወት የሌለው ጩኸት፣ ይሄ ትክክል አይደለም። ግን ቅድም እንዳነሳውልሽ ደግሞ እንደ ጃንደረቡ አይነት ደግሞ በእውቀት እያንዳንዳቸውን ገብቼ እጄ ለማየት ሞክሬ ነበር። በዓለማዊ እውቀታቸው ክሎታቸው ከፍ ያለ ሙያ ይዘው ጎን ለጎን ደግሞ ቤተክርስቲያን የሚያገለግሉም አሉ የሚመሰገኑ። ስለዚህ እነዚህን እናመሰግናለን፣ እነዚህን ደግሞ እንወቅሳለን። ነው መስተካከል አለ። አዎ በተለያየ መርሃ ግብርም እኛም እናነሳለን ጉዳዩን። አሁንም ቅዱስ ሲኖዶስ ጠቅላይ ቤተ ክህነት የሚመለከተው አካል ሁሉ ሊያየው ይገባል። አገልግሎት መልካም ነው፣ ህግና ስርዓት ሲጠበቅ ነው መልካም የሚሆነው፣ ለትውልድ ልናሻገር የምንችለው በረከትም የምናገኝበትና ሐሳቡን ያንቺን እንጋራለን። ወደፊት አባቶች አይተው መስመር አቅጣጫ ያስይዙታል ብለን ተስፋ እናደርጋለን። እንደ ማህበረ ቅዱሳን ሚዲያ እኔ አሁን ይሄው እያስተባበርኩ እገኛለሁ። ድምጹ ነኝ ባለም የምትገኙ እያልኩ ነው። እንደውም ቀድሜ ሐሳቤ ለቅዱስ ሲኖዶስ ልናቀርብ የምንፈልገዋል። አሁን እንዳልኩሽ ይሄን አውደ ምሕረት ማስተካከል የሚቻለው እነዚህ እህቶችና ወንድሞች ሲገቡ ነው። ቀድሞ ያለፉ አገልግሎቶች ስብከተ ወንጌሉ መዋጀት ይችላሉ። አሁን ስብከተ ወንጌል ላይ ቢመደብ ምን አይነት ዘማሪ ጠራለሁ፣ ምን አይነት መምህር ጠራለሁ የሚለው እንደኔ ቢቀጠሩ ልጆችና ወደ መዋቅሩ ቢገቡ በሰንበት ትምህርት ቤት ያለፉ ዘማሪያን ይኑ ሰባኪያን ሊቃውንቱ ቢገቡ ቦታውን ቢይዙት ይስተካከላል። ስለዚህ መግባት የግድ ነው። እንጠይቃለን ብለናል። አሁን ደግሞ እግዚአብሔር ይስጣቸው ብዙዎቹን አዲስ አበባ ሀገረ ስብከት እያየን ያለ ነው። ብዙዎችን እያቀፈ ይገኛል። በዚህም እናመሰግናለን። ሌላው ምንድነው ከእህቶቼ የሚቀድሙ አሉ። እኔ እህቶቼ ያው የስጋ እህቶቼ ናቸውና ቅድም እንዳልኩሽ በእኔ ህይወት ውስጥ ብፁዓን ሊቃነ ጳጳሳት ዋጋ ከፍለዋል። ብፁዕ አቡነ ጎርጎርዮስ በጣም ነው ማመሰግነው እዚህ ለመድረሴ። አሁንም አሉ እሳቸውና እንደዚች እንኳን አንገቴን ከፍቼ እንዲሄድ አይፈቅዱልኝም ነበርና በጸሎትም አግዘው በብዙ ነገር እዚህ ደርሻለሁ። ዛሬ ብዙ ብፁዓን ሊቃነ ጳጳሳት ዋጋ ከፍለዋል። ማህበረ ቅዱሳን ትልቁን ፈተና በገጠመኝ ጊዜ መከራ በገጠመኝ ጊዜ ሩጬ መጥቼ ማህበረ ቅዱሳን የተሸሸኩት አዲስ አበባ ማዕከል አስታውሳለሁ። ጧፍ ዕጣን ዘቢብ አለሽ የለኝም ስለው ቆይ እኛ እንገዛለን መሲ አንቺ በስጋሽ ረፊ ለነፍስሽ እኛ አለን ተስተካከያለሽ እንደዚህ በእውቀት እንድበረታ ማህበረ ቅዱሳን ትልቅ አስተዋጽኦ አለው በህይወታችን። እኛ ዘማሪያን ጎን ለጎን በመንግስት በኩል እንዴት ተሳትፎ ማድረግ እንዳለብን በስጋዊ ህይወታችን በሙያ ስራ ሳንልቅ የማህበረ ቅዱሳን ነው ይሄ ሁሉ። እኔ አሁን ሚዲያ ስለሆነ አይደለም እውነት ስለሆነ ከማህበረ ቅዱሳን ጋር የጋራ አገልግሎት እንጂ አባልነት አይደለም። እኛ ስናገለግል ይኖር ነው። ፋይልም የለኝም ቢታይ ግን በግቢ ጉባኤ ስንሄድ የምናገኛቸው ስነ ምግባር ያላቸው ትልልቅ መምህራን እነዛ ሰርተውኛል። መምህር ያረጋል አበጋዝ ለልጄ ለኔ ትልቅ አይፈልገውም አይወደውም አቃለው እንደኔ ብዙዎችን አግዟል፣ ብዙዎችን ረድቷል። መነሻዬ እኔ ከዛ በተረፈ ደግሞ ቤተክርስቲያን የመጀመሪያውን ትወስዳለች። ቤተክርስቲያን ባትኖር የሙያ ባለቤትም ሰንበት ትምህርት ቤቴ እህቶቼ ያው እንዳልኩሽ ያው የእናቴ አባቴ ማያዎቼ ናቸው እህቶቼ። እኛ እስከዛሬ ድረስ አልወጣልንም። አሁን እርግጠኛ ነኝ ታናሼ ብትመጣ ትናገራለች። 26 24 ዓመት አካባቢ ሆናቸዋል እናት አባቴ ከሞቱ። ግን በቃ ሁሌም እኛ ጋር አሉ። እነሱን ሳይ እጽናናለሁ። በቃ ትልቅ ኃላፊነት የሚገርምሽ እኔ ታላቅ ለነሱ እንጂ ሁለት ከኔ በላይ አሉ። በመካከል ሆኜ ነበር። አንዷ አሁን ቅርብ ጊዜ አርፋለችና ሁሉንም ያው በጣም አመሰግናለሁ። እኔ አገልግሎት ሲል ልጆቼን በመያዝ ልጄን ያሳደጉልኝ እነሱ ናቸው፣ እህቶቼ ናቸው። የራሳቸው ህይወት እስኪገቡ ድረስ አመሰግናለሁኝ። ሁሉንም ልጄንም ያሬድንም ባለቤቴን በጣም አመሰግናለሁ። ምንም የአገልግሎት ተጽዕኖ የለብኝም።
ነፃ ሆኜ ነው የምኖረውና ጎረቤቶችም በሄድኩበት ቦታ ሁሉ የሚያግዙኝ አሉ። ዘማሪያን አሉ የረሷቸው በአሜሪካ ያሉ ጓደኞቼ ለምለም ከበደ፣ ጸዳለ ጎበዜ ስንቱን ልጥራ ራሱ ይልማ ትልቅ ምስጋና ይወስዳል። ፋንቶልዴ እናቴ ናት እናቴ በቃ እና እነ መስከረም አበባው እነ ፀሐይ ብዙ እነ ፋሲክ በህይወት መማርባትና ስንቱን ጠርቼ አሁን ስም ባልጠራ እንትን ይላሉና በጣም ነው የምንዋደደው። በጣም የሚገርምሽ በመንፈስ እኔ እዚህ ከሌለኝ ከቸገረኝ ለምለምና ጸዳለ አሜሪካውን ያውቃሉ፣ የእውነት ያውቃሉ። መሲ ያየሁሽ እኮ ምን ሆነሽ ነው እንደዚህ ከሰው መካከል የሆነ አበሻ ቀሚስ አንድ አይነት አለበሽም እንደዚህ ሁሉም ይተጋገዛል። እኔ ግን በይፋ ላመስግን ቤት ሲደርሰን ቤት ያንዳንዳችን ኮንዶሚኒየም ቤት ሲደርሰን እዚህ ላለው አገልጋይ አሜሪካ ያሉ ዘማሪያን ናቸው አዋተው የሚልኩት ቅድመ ክፍያ የሚልኩት የሆነ ጉርለት ሲኖረን የሚሞሉልን። በጣም ነው ማመሰግናቸው። ይኑሩልኝ ባሉበት ከስጋህትነት በላይ ስለሆነ ሁሉንም ያልጠራዋችሁም የጠራዋችሁም በህይወቴ ዋጋ የከፈላችሁ ሙስሊሞች አላችሁ እና ብዙ ስራ እንድጀምር ያሰሩኝ ሙስሊሞች አሉ። እነሱን ሁሉ በጣም አመሰግናለሁ። አሁን ደግሞ ያለውበት ደብሬን ካህናት በእውነት እውነተኛ ቤተክርስቲያን አገልጋዮች ናቸው። ከአባቴ ጀምሮ ከደብሩ አስተዳዳሪ ጀምሮ የእውነት ምስጋናዬ እጅግ የላቀ ነው። አመሰግናለሁ። እህቴ ታላቄ የእናቴን የአባቴን የማይባት እሷን ነው። አሁንም ረጅም እድሜና ጤና ይስጥልን፣ ትኑርልን። ሁሉ ነገራችን ናት። እህት ብቻ ሳትሆን ሁሉ ነገራችን ናት። ከኛ ላይ ቀንሶ እህቴ እንዳለችው ለሷ ይስጣት። አመሰግናለሁ። አሜን። እንግዲህ ስላካፈልሽን ውብ የሆነ ሁላችንም ራሳችንን እንድናይ መሰረት ምክንያት የሆነ የህይወት ተሞክሮሽ በተመልካቾች ስም እጅግ አድርጌ አመሰግንሻለሁ። እናትሽ እንዴት ነው የምትወጃት? እንዴት አድርገሽ? አክስቴ እወድሻለሁ። እሺ አክስቴ እወድሻለሁ። አክስቴ እወድሻለሁ። እሺ እደጉልን። እኛም እንወዳችኋለን። እናንተ አደግ በሉ፣ እደጉ፣ ተባረኩ። ቤተክርስቲያንን የምትጠብቁ ያርጋችሁ፣ የምታገለግሉ ያርጋችሁ። ክንድህን ካርያም አድነኝ ዛሬ ክንድህን ካርያም አድነኝ ዛሬ ታክቶኛልና በኃጢአት መኖሬ ታክቶኛልና በኃጢአት መኖሬ ክንድህን ካርያም አድነኝ ዛሬ ክንድህን ካርያም አድነኝ ዛሬ ታክቶኛልና በኃጢአት መኖሬ ታክቶኛልና በኃጢአት መኖሬ ክንድህን ካርያም ቃልህን ሰምቼ መስራት አቅቶኛል ክንድህን ካርያም በቤትህ ውስጥ ስኖር ዘመናት አልፎኛል ክንድህን ካርያም አንተ ካረዳኸኝ በቸርነትህ ክንድህን ካርያም ማልጠቅም ባሪያ ነኝ ጎስቋላ ልጅ ክንድህን ካርያም አድነኝ ዛሬ ክንድህን ካርያም አድነኝ ዛሬ ታክቶኛልና በኃጢአት መኖሬ ታክቶኛልና በኃጢአት መኖሬ ክንድህን ካርያም ንጹሕ ልብ አድርገኝ እንደ ቅዱስ ዳዊት
መጮህ እንዳልቀረው እንደ ቅዱስ ጴጥሮስ ድንግል ማርያም መጸጸትን ስጠኝ ኃጢአቴ እንድመለስ ድንግል ማርያም አድነኝ ዛሬ ድንግል ማርያም አድነኝ ዛሬ ናፍቆኛልና ኃጢአት መኖሬ ናፍቆኛልና ኃጢአት መኖሬ አገልግሎት ለእውነት በእውቀት የሚተገበር የበረከት ህይወት ነው ብላናለችና የዛሬዋ እንግዳችን ሁላችንም እንግዲህ ስለ ሃይማኖታችን የእውነት ክርስቲያን ሆነን እንድንጠቀምበት የሰላም አምላክ ኢትዮጵያን ሀገራችን ሰላም ያድርግልን። ኦርቶዶክስ ተዋሕዶ ቤተክርስቲያናችንን ይጠብቅልን። ሳምንት ከሌላ እንግዳ ጋር ቤታችሁ እስክንደርስ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም